ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ጠዋት አንድ ቪዲዮ ሰርቼ ነበር። በዛ ቪዲዮ አንዳንድ ሰው እሪ ቅጥል እያለ ነው። የቆየ ቪዲዮ አምጥተሽ እንዴት ትሰሪያለሽ? ገና ይኸው ፈለፈልኩልሽ እኮ ራህማ ተብዬዋ ማለት ነው። አንቺ መጀመሪያ የት ነበርሽ? የኔ ጀግና ወንድም፣ የኔ ቀብራራ ላይፍ ተሰቅለው ሲያወሩ ስጋውን ሲበሉ ማለት ነው። ወንድም ይሄን ነገር እኮ ያስጠላል፣ ይደብራል። ለምን አላልሹም? አንቺ ከሩታ የበለጠ ለአብርሽ መልካም ሴት ታገኛለሽ። መልካም ሴት፣ ጥሩ ሰው፣ የፍቅር ሰው፣ ንጹህ ሰው ታገኛላችሁ፣ ታመጡለታላችሁ። እሱስ ሚዲያ ላይ እየወጣ ማለት ሩታ ለምን ያስጠቁራታል? ሩታን ማንም እንደሌላት እያወቀ ነው ወይስ እንዴት ነው? በአንድ ቪዲዮ ህዝብ ቢገለበጥባት ማለት ነው። የሩታ እውነት የሰራችሁ ትክክለኛ የሰራችሁ ነገር ለአብርሽ ምን አይነት ፍቅር የሰጠችው ደግሞ መርሳት የለብሽም ማለት ነው። ሲቀጥል አንቺ አዲስ እብድ የመጣሽ አድናቂ ነሽ ማለት ነው። ራህማ ተብዬዋ አርፈሽ ቁጭ በይ ማለት ነው። ስነ ስርዓት ይኖርሽ። ስነ ስርዓት የሚባል ነገር ተማሪ መጀመሪያ። አንቺ ሴት ልጅ ነሽ ማለት ነው። በቀል ሲባል ማለት ነው ትላንትና ሩታ የሰራችሁ እና ህዝቡ ሁሉ አስቆጥተዋል። ማንም አስቆጣ አላስቆጣ ያው ነው። ሩታ ጥሩም ነገር ሰራች አይቀርላትም፣ መጥፎም ነገር ሰራች ያው ነው። መጀመሪያ ወንድምሽ ኮሜንት ለኮሜንት ከምትዞሪ ማለት ነው ደውለሽ ማለት ነው ይሄን ነገር ምከሪ በውስጥ ማለት ነው። አንቺ እውነት የአብርሽ አድናቂ ከሆንሽ ማለት ነው ምልክት ልንገርሽ እንዴት አድርገሽ አብርሽን እንደምታገኝ ማለት ነው። በመጀመሪያ ደረጃ የማርክ ቁጥር ከሌለሽ እኔ እሰጥሻለሁ። ሲቀጥል ደግሞ በሰው አግኝተሽ ነው እንጂ አብርሽ ራሱ ስልክ አያነሳልሽም ማለት ነው። ከፈለግሽም ደግሞ የአብርሽ ስልክ ቁጥር የት እንዳለ ልንገርሽ፣ ወደ ታች ወርደሽ ማለት ነው። በፊት 3 ልጆች ሲረዳ የነበረበት እዛ ውስጥ አለ። ፈልገሽ አውጥተሽ አብርሽን ደውለሽ ምከሪ። እውነት ትክክለኛ እህት ከሆንሽ ትክክለኛ አድናቂ ስለሆንሽ ማለት ነው። በቀልማ ያስተማራት አብርሽ ራሱ ነው ማለት ነው። እስቲ ወደ ታች አንቺ አሁን የመጣሽ እብድ ካልሆንሽ ማለት ነው የሩታና የአብርሽ ታሪክ ወደ ታች ወርደሽ ቪዲዮአቸውን ይሄ ሩታ ለአብርሽ ፍቅር ከልክላለች፣ ማክበር ከልክላለች። አብርሽ ያላትን ነገር እሺ ብላ አልሰራም አለች። እስቲ በአብርሽ ህይወት የመጡ ሴቱና በሩታ ህይወት የመጡ ወንዶች አምጭልኝ ንገርኝ ማለት ነው ለኔ። የዛኔ እኔ ልቀጣልሽ። እውነት ለአብርሽ ትክክለኛ ነገር አለው። በፊት ያርጋቸው ነገሮች አውጥተን መናገር የለብንም ብለን እኛ የምንቆጠር ማለት ነው። ምክንያቱም ምን አለ መሰለሽ፣ አንቺ ሴት ልጅ ነሽ። ሩታ ማለት ተሰብራለች፣ ተጎድታለች። ከሩታ የበለጠ ማንም የተሰበረ ማንም የተጎዳ የለም። በህይወቷ ላይ ደግሞ እንደ ሩታ አብርሽ የተጫወተበት ሰው ማንም የለም። በሩታ ህይወት ማለት እኔ እንጃ አፈቀርኩሽ ወደድኩሽ የሚል ወንድ መጥቶ ያውቃል? የሆነ ጊዜ በድራማ መልክ ዳኒ መጥተዋል። ዳኒ ሲመጣ ራሱ ሩታ ሊነካት አሰጠውም ነበር፣ ሊስማት እንኳን አሰጠውም ነበር። ከታረቁ በኋላ ነው የሆነ ድራማ ጽጌና አብርሽን እናናዳለን በማለት ነው እንጂ ከሱ ጋር ፈቶ ተለጥፈ የተነሳችሁ። ከዛ በፊት እወድሻለሁ እንኳን ብሎ የኔ አፍቃሪ ነበረች ብሎ እንኳን ሲመጣ አይስማትም ነበር። በጥፊ ነበር የምታቃጥለው ማለት ነው። አብርሽ በህይወቱ የሚመጡ ሴቶች እንደዚህ መቼ አድርጎ መለሳቸው? አትንኩኝ መቼ አለ? ይሄው ስለ በቀል እኮ ምስክር አለ። እኛ ውሸት ከሆነን ማለት ነው ይሄው ከውሽሚት ጋር ተለጣጥፎ በቀል ምን እንደሆነ ያስተማራት ራሱ ነው። ሩታ በጣም መልካም ጥሩ ሴት ናት። ክፉ እንዲሆን ያረጋት ራሱ ነው። በራሱ እጅ ነው ያስተማራት እንጂ ሩታ ማናችሁም ጠንቅቃችሁ ታውቁታላችሁ። ለአብርሽ ምን አይነት ፍቅር እንዳላት ምን አይነት ቦታ እንዳላት ትዝ ይላችኋል። እዚያ ዱባይ መታም ማለት ነው ለቀድ አድርገው ማርክና ጽጌ ማለት ነው ስጋራ ያጨሳል እንኳን ሲባል እንዴት እንደሆነች ማለት ነው። በአብርሽ አትደራደርም፣ ድርድር አታውቅም። ግን ጨካኝ እንድትሆን መጥፎ እንድትሆን ያስተማራት እራሱ ነው። ዛሬ ምነው አፍሽን የምትከፍቺው ማለት ነው? እያንዳንድሽ የአብርሽ ደጋፊዎች ማለት ነው። አብርሽ ቆይ አንድ ነገር ልጠይቃችሁ ማለት ነው። ለህዝብ በዚህ ናክል የሚሆነው በህዝብ ላይ አብርሽ ምን አጎደለ እንዴ? ዘር ማንዘሩ ዩቱብ አልከፈተም? ዩቱብ አላሳደጉም? አብርሽና ሩታ ስልክ እየገዙ አልሰጡም? ልጠይቃችሁ እስቲ ይሄንን ጥያቄ መልሱ። ከዚህ የበለጠ ማንን ያሳድጋል? ነገር ግን አብርሽ ለራሱ መኖር አይችልም። ሁሌም ሩታን ዝቅ እያደረገ ሁሌም ሩታን እያሰደበ ለምን በዚህ ልክ? ግን አንድ ጥፋት ስላጠፋች ሩታ ያንን ሁሉ ታግሳ 9 ወር በሙሉ በጓደኞቹ ዩቱበር እየዞረች ቪዲዮ እየሰራች እያለቀሰች፣ እውነቴ ነው የምላችሁ በስነ ስርዓት እንኳን እኔ እውነቴ ነው የምላችሁ እንባይን የምታነ በስነ ስርዓት እንኳን ፍታኝ አልፈልግህም ስትለው እኮ ማርክና ሩታ በሰሩት ቪዲዮ ወረቀቱ እንዴት አድርጎ በፊቷ ላይ እንደወረወረባት ማለት ነው።
ያንን ሁሉ ታግሳ በትዕግስት አልፋ ይሄንን ጊዜ ደርሳ ማለት ነው ዛሬ አንድ ነገር ስላጠፋች ይሄ በቀል ትክክል ነው አይደለም። ግን ይሄንም አብርሽ ቢያስበው እኔ ከዚህ የበለጠ በድያታለሁ፣ አጥፍቼባታለሁ፣ አሳዝኛታለሁ። ይሁን በቃ ልለፈው፣ ወደ ትዳሬ ልመለስ። እስቲ ሩታ ያለችበት ነገር አሁን በትትና ልጠይቃት። ይሄንን ነገር ለምንድን ነው እንደዚህ ያረግሽ ሩታ? በእኔ ላይ እንድትጨክኝ ለምንድን ነው ያረግሽኝ? ምን በድዬሻለሁ? በዚህ ናክል ተከፍተቻል ወይ? በዚህ ናክል ልብሽ ተሰብሯል ወይ ማለት ሲችል ገና ትላንትና ተነስቶ ውሽሚትን ልመና። ሩታ እኮ እመኑኝ አሁንም ቢሆን አብርሽን ፈተና ውስጥ ነው እየፈተነችው ነው። ምክንያቱም ምን አለ መሰላችሁ አንዳንዴ ብቻ ሩታ ላይ የወጣችሁ መሳደብ፣ መቀጥቀጥ ምናምን ሳይሆን አብርሽም የሚያጠፋው ነገር ጥፋቱ ነው በሉ። አብርሽ ማናችንም አንጠላው፣ ስለምንወደው ስለምናደንቀው ከአብርሽ ጋር ስለ አብርሽና ሩታ ስለሚያምሩ ነው ይሄንን ማክል አብርሽ ይቅርብህ ብለን የምንናገረው ማለት ነው። አብርሽ ባንወደው ብንጠላው ማለት ነው አንድ ቀን ስሙን አናነሳም። ምክንያቱም ስለምንወደው ስለምናከብረው የበፊት ማንነቱ እንዲመለስ ስለምንፈልግ ነው። ገባችሁ አይደል? ሩታ ማለት አሁን አልፈልግህም ብላው ያን ሁሉ ገፍታው፣ ነገር ግን አሁን በራሷ እጅ ፈልጋ አብርሽ ጋር ስትሄድ ነገ እኮ ለምሳሌ ብንጣላ ራሱ እንዴት ነው ሄርሜላ ጋር ይሄዳል አይድም? ወይም ደግሞ ብንጣላ ትላንትና በሄርሜላ እልህ ገብተሽ ነው እኔም የታረቅሽኝ ይለኛል አይለኝም በማለት ፈተና ውስጥ ነው ያለው አሁንም አብርሽ ማለት ነው። ግን አብርሽ ፈተናውን ማለፍ አልቻለም። አያችሁ፣ ትላንትና ከሩታ ጋር ተጣላ፣ ዛሬ ደግሞ ሄዶ ሄርሜላ። እንዴት ሰው ነው? እውነቴ ነው የምላችሁ ከአንድ ጓደኛችሁ ራሱ ብትጣሉ አይደለም ባልና ሚስት በራሳችሁ ቦታ ሆናችሁ ስታስቡት ጓደኛ ለጓደኛ እንኳን ብትጣሉ ሳምንት 15 መኮራረፍ የሚባል ነገር የለም። አብርሽ እኮ ይጨንቀዋል። እኔ እንጃ ሴት ካላቀፈ ሴት ካልሳመ በዚህ ናክል እኔ እንጃ የሴት ሱስ አለበት ልበል እኔ አላቅም። እና ለደቂቃ ለአንድ ሰዓት እንኳን ከሴት ጋር ተለይቶ ቁጭ ማለት አይችልም። አሁን ትላንትና ቪዲዮ መስራቱ አብርሽ ተግባብ ነው ብላችሁ ታስባላችሁ? ተግባብ አይደለም። ምክንያቱም መጠየቅ የነበረበት ሩታል አይም ደግሞ አልጠይቅሽም ቢላት እንኳን በትዕግስት ታግሶ የእሱን ያነገር ወጥቶ ማልቀስ እንዴ! ለሴት ልጅ ነው ወንድ ልጅ የሚያለቅሰው? ወንድ ልጅ እኮ ይዋጋል፣ ጦርነት ይሄዳል እኮ። ሩታ ደግሞ ምንም የበደለችው ነገር የለም፣ ምንም ያደረገችው ነገር የለም። ምን ነው በዚህ ናክል አንዳንድ ሴቶች ማለት ነው ያዙኝ ልቀቁኝ አላችሁ፣ ሞቀምብኝ አብርዱልኝ አላችሁ እኮ። እኔ ነገ የሚሆን ዛሬ የሚሆን እኔ ወደ ኋላ አልልም፣ እውነት ከመናገር ማለት ነው። ምክንያቱም አብርሽ የሰራውን ስራ ነው። ምንም ህዝብ ቢጠላባት ቢወዳት በቀል ለማንም አይበጅም። አላህ ነው በቀሉን የሚከፍልባችሁ። ግን እሱ ስላስተማራት ነው፣ እሱ ልቡ ስለሰበራት ነው ማለት ነው። አያችሁ አብርሽ ማለት በአንድ ቀን ቪዲዮ በአንድ ቃላት ብቻ ልቡ ተሰበረ፣ አልቅሶ ወዴንሳ ጠገብገባ መጣ። ሩታ ግን 1 አመት በሙሉ አርግዛ እንኳን አንድ ቀን ተሰብሬ ያለው አብርሽ በድሎኛል ብላ እንኳን መልስ ስትሰጥ አላየናትም። በራሷ ህመም፣ በራሷ ጭንቀት፣ በራሷ ባሉ ነገር ነበረ የምታለቅሰው ማለት ነው። ያንን የምታለቅሰውን ምንም መስሎ ያልታየው ሰውዬ ዛሬ መጥቶ ስላረቀሰ አብርሽ እንደዚህ አብርሽ በደካማ ጎኑ ገባችበት ለምትሉ ደግሞ እንደዚህ ከሆነ ልጁ ነው እንጂ የሚፈልገው ሩታን አይፈልጋትም። በመጀመሪያ ደረጃ ልጅ አይደለም። ሩታ ስትኖር ነው ልጅ የሚኖረው። ሩታ ብትኖር ነው ለአብርሽ ልጅ ያመጣችለት ማለት ነው፣ ልጅ ያሳቀፈችው። ነገር ግን እሱም እዚህ ጋር ማለት ነው በደንብ አድርጋችሁ አስታውሉ፣ ሩታን ፍለጋ ሳይሆን ልጁን ፍለጋ ነው የመጣው። ስለዚህ ምን ልጁን ያሳድግ፣ ሩታ ትጎዳ፣ ሩታ ትሰበር፣ ሩታ ታልቅስ እና መጀመሪያ ልጅ አይደለም አብርሽ። እንደውም ማስመሳይ ሰው ነው። ያን ሁሉ ስታረግዝ ልጁ እንኳን ሲዘቀዘቅ ማለት ነው የተዘቀዘቀበት ቦታ መጥቶ ነበረ ላይክ የሚያረገው ቲክቶክ ላይ ማለት ነው። ማናየው መሰላችሁ? ስራው እኮ በጣም ብዙ ነው። ብዙ ነገር ማውጣት እንችላለን። እና የቆየ ነገር አምጥታችሁ ብላችሁ አትቃጠሉ። ለምን ድብን ርር አትሉም? እውነቴ ነው።